የብርሃን እናት ያመነች ብፅዕት ኤልዛቤጥ ለድንግሊቱ ያቀረበችው ምስጋና የጌታዬ እናት ብላ ጀምራ ያመነች ብፅዕት ብላ ፈጸመችው። ከጌታ ዘንድ የነገሩሽን ቃል ይፈጸማልና ያመንሽ ብፅዕት ነሽ። ወብፅዕት አንቲ እንተ ተአምኒ ከመ ይከውን ቃል ዘነገሩኪ እምኀበ እግዚአብሔር። ሉቃስ ወንጌል ምዕራፍ 1 ከቁጥር 45። ኤልዛቤጥ የእመቤታችንን እምነት አደነቀች። በእርግጥም ከእመቤታችን የሚበልጥ እምነት ያለው ማን ነው? የእምነት አርበኞች ሁሉ ከያሉበት ቢወጡም በፊቷ ሊቆሙ የማይችሉ የእምነት ተራራ ወጥታ የምትጠብቅ ብፅዕት እመቤታችን ናት። አቤል ከቃየል የሚበልጥ መሥዋዕት በእምነት ለእግዚአብሔር አቀረበ። ድንግሊቱ ግን እነሆኝ ብላ ራሷን ለእግዚአብሔር አቀረበች። ሄኖክ ሞትን እንዳያይ በእምነት ተወሰደ። ድንግል ግን በእምነት ሞትን የሚገድል ወለደች። ኖኅ ቤተሰቦቹን ለማዳን በእምነት መርከብ አዘጋጀ። ድንግል ማርያም ግን እግዚአብሔር ዓለሙን ያድን ዘንድ ራሷን መርከብ አድርጋ ሰጠች። ሳራ ዕድሜዋ ካለፈ በኋላ ዘርን ለመጸነስ ኃይልን በእምነት አገኘች። ድንግል ማርያም ግን ያለ ወንድ ዘር በድንግልና ለመጸነስ በእምነት ኃይልን አገኘች። አብርሃም ይስሐቅን እግዚአብሔር ከሙት ያስነሳዋል ብሎ በእምነት አቀረበ። ድንግል ግን ልጇን እግዚአብሔርነቱ ከሞት ያስነሳዋል ብላ ሞቱን በዝምታ አየች። ሙሴ ከተወለደ በኋላ ወላጆቹ በእምነት 3 ወር ሸሸጉት፣ ንጉሡንም አልፈሩ። ድንግል ማርያም ግን ልጇን በእምነት 3 ዓመት ሸሸገችው፣ ሄሮድስንም አልፈራችው። ሙሴ ባልወደደው ፈርዖን የፈርዖን የልጅ ልጅ ተብሎ እየተጠራ እናቱ ዮካብድ ልጇን እናትም ገረድም ሆና በእምነት አሳደገችው። ክርስቶስም ባልወለደው የዮሴፍ ልጅ ተብሎ እየተጠራ ድንግል ማርያም እናትም ገረድም ሆና በእምነቷ አሳደገችው። ተፈሥሒ ኦ ማርያም እመ ወአመት፣ እናትና ገረድ ማርያም ሆይ ደስ ይበልሽ እንዲል ሁሉን እንዳንተርክ ጊዜ ያጥርብናል እንጂ የሁሉም በእምነት የተመሰከረላቸው ቅዱሳን የእምነት ተጋድሎ ቢደመር ያመነችውን ብፅዕት እምነት አያህልም። ዕብራውያን 11 ከቁጥር 4 እስከ 23። ኤልዛቤጥ ድንግል ማርያም ከእግዚአብሔር ዘንድ ተልከው የነገሩሽን ቃል ይፈጸማል ብለሽ የምታምኚ ብፅዕት ነሽ ብላ አደነቀቻት። የኤልዛቤጥ ባል ሊቀ ካህናቱ ዘካርያስ ቅዱስ ገብርኤል ከእግዚአብሔር ዘንድ ተልኮ መጥቶ የነገረውን ቃል አላመነም ብሎ ቃሌን ስላላመንህ ዲዳ ትሆናለህ ብሎ ተረግሞ ዲዳና ደንቆሮ ሆኖ በቤት ተቀምጧል። ስለዚህ አለማመን የሚያስከፍለውን ዋጋ በባሏ ያየች ኤልዛቤጥ ድንግሊቱን እምነት አደነቀች። ዘካርያስ አላምንም ያለው ሚስትህ ካረጀች በኋላ ትጸንሳለች ሲባል ነበር። ድንግል ማርያም ግን ታይቶ ተሰምቶ በማያውቅ ከተፈጥሮ ውጪ በሆነ መንገድ ትጸንሻለሽ ተብላ ያመነች ብፅዕት ናት። ድንግል ማርያም ያመነችው ለማመን ቀላል የሆነ ነገርን አልነበረም። አምላክ ሰው ይሆናል ብሎ ማመን የመጀመሪያው ፈተና ነው። እንኳንስ ገና ሳይፈጸም ከተፈጸመ በኋላ ለማመን የሚቸግራቸው ብዙ ሰዎች አሉ። ስለዚህ አምላክ ሰው ሆኖ ይገለጣል ብላ መቀበሏ የመጀመሪያ እምነቷ ነው። ሁለተኛው ደግሞ ሰው የሚሆነው አምላክ አንቺ ትወልጂዋለሽ ስትባል መቀበሏ ሲሆን፣ ከሁሉ ከባዱ ደግሞ ያለ ወንድ ዘር በድንግልና ሳለሽ ትወልጃለሽ ስትባል
ማመኗ ነው። እግዚአብሔር ምንም ነገርን በማንም ሰው ላይ ለማድረግ የሚሳነው ነገር ባይኖርም ያንን ነገር ለማከናወን ግን እምነትን ከሰው ዘንድ ይፈልጋል። ብርቱ የሚሆን ታላቅ ሥራን ለድንግሊቱ እንዲያደርግም ብርቱ የሆነ እምነት በእርሷ ዘንድ ተገኝቶ ነበረ። ካለመኖር ወደ መኖር እምኀበ አልቦ ሀበቦ ከሌለ ወዳለ ነገር እምኀበ ኢምንት ሀበ ምንት ማምጣት የሚቻለው ልዑል እግዚአብሔር አንድን ነገር ያለ አንዳች መነሻ ሊያደርግ ይቻለዋል። እንበለ እሳት አንደደ ወዘንበለ ሰማይ አብረደ እንዲል ያለ እሳት ማንደድ፣ ያለ ውሃ ማብረድ፣ ያለ ብዕር መጻፍ፣ ያለ ቀስት መንደፍ ይችላል። ድንግሊቱን ያለ ዘር መውለድ እንድትችል እንዳደረገ በሕይወትህ ውስጥ ያለ እግር እንድትሄድ፣ ያለ ክንፍ እንድትበር፣ ያለ ድምፅ እንድትጮህ፣ ያለ ሥልጣን እንድታዝዝ፣ ያለ ምግብ እንድትጠግብ፣ ያለ ውሃ እንድትረካ ማድረግ ይቻለዋል። እርሱ አንዳች ነገርን ያለ አንዳች ነገር እንዲያደርግልህ ግን እንደ ድንግሊቱ እንደ ቃለ ይሁንልኝ ብለህ በእምነት መቀበል አለብህ። ድንግሊቱ ግን ድንቅን ነገር በእርሷ እንዲሠራባት ከጌታ ዘንድ የነገሯትን ያመነች ብጽዕት ነች። እመቤታችን ጌታን የጸነሰችበትና የወለደችበትን ሁኔታም ትልቅ እምነት የሚጠይቅ ነበር። በጸነሰችበት ወራት በሆዷ ውስጥ ተወስኖ ያለው በዓለም ሁሉ የመላው አምላክ መሆኑን ማሰብ ለድንግሊቱ እጅግ ከባድ ሊሆን የሚችል ነገር ነበር። በወለደችውም ጊዜ የወለደችው ዓለም ሳይፈጠር የነበረውን አምላክ መሆኑን ማመንስ ምንኛ ከባድ ነው። ከአጠገቧ ሳለ በሁሉ የሞላውን አምላክ እያየችው ቢሆንም ድንግሊቱ መርምራ ልትደርስበት አልቻለችም። በሆዷ የተሸከመችው ማርያምም አየሁት፣ ልረዳው አልቻልሁም አለች። ማርያምኒ ትቤ እንተ ጾርቶ በከርሳ ረይክዎ ወሰንኮ ጠይቆት እንዲል የታቀፈችው አፉን ያልፈታ የማይናገር ሕፃን ቢሆንም እርሱ ግን በቃልነቱ ዓለምን የፈጠረ ነው። ማርያም መናገር የማይቻል ዝምተኛ ሕፃን አቀፈች። በእርሷ ውስጥ ግን የዓለም ሁሉ ቋንቋ ተሸሽጎ ነበር። እናቱ ብትሆንም ስለ እርሱ በእርግጠኝነት ሁሉን አታውቅም ነበር። በማኅፀኗ የጸነሰችው ካልመረመረችው ማን ሊመረምረው ይችላል? ይላል ማር ኤፍሬም። አንደበትሽ ያመሰገነ እንጂ ያልተመራመረ፣ አፍሽም የዘመረ እንጂ ያልተከራከረ ድንግል ሆይ የተባረክሽ ነሽ ካላት በኋላ ቅዱስ ኤፍሬም በድንግሊቱ ቦታ ሆኖ እንዲህ ሲል ይቀኛል። ድንግሊቱን እጸንስ ዘንድ የሰጠኝ ማን ነው? ይህን አንድ ሲሆን የበዛ ታናሽ ሲሆን ታላቅ የሆነ ከእኔ ጋር ሲሆን በሁሉ የሞላ ሕፃን የሰጠኝ ማን ነው? በእኔ ማኅፀን ውስጥ እያለ ከእኔም ውጪ በሁሉ ቦታ ነበረ። በወለድሁት ጊዜም ረቂቅ አምላክነትህም ከእኔ ውስጥ አልወጣም። በእኔ ውስጥ ነህ፣ ከእኔም ውጪ ነህ። ይህ ነገር ለእኔ ለእናትህ ያስደንቀኛል። የሚታየው ሰውነትህን በፊቴ ባየሁት ጊዜ የማይታየው አምላክነትህን በሕሊናዬ አየዋለሁ። ቅዱስ ሆይ በሚታየው ሰውነትህ ውስጥ አዳምን አየዋለሁ። በማይታየው መለኮትነትህ ውስጥ ደግሞ በአንተ ሕልውና ሆኖ የሚኖረውን እግዚአብሔር አብን አየዋለሁ። ድንግል ማርያም በሆዷ ውስጥ ጽንስ ሆኖ የሚንቀሳቀሰው ከአምላካዊ ዙፋኑ ያልተለየ ፈጣሪ መሆኗን ከአብና ከመንፈስ ቅዱስ ሳይለይ
በእርሷ ውስጥ ሳለ ዓለምን እያስተዳደረ መሆኑን ማመኗ ትልቅ እምነት የሚጠይቅ ነበረ። ይህ በእርግጥ ከሕሊና በላይ ነው። ሁሉን የሚገዛ ኃይል እንዴት በማኅፀኗ ውስጥ አደረ? በማኅፀኗ ውስጥ ሳለ የዓለምን ልጓም በእጁ ተይዞ ነበረ። እናቱም ፍቃዷን ለመፈጸም ትጠባበቅ ነበር። ፀሐይ ወደ ማኅፀኗ ገባ። ከእናቱ የቀደመ ሕፃን ያየ ማን ነው? ይላል ቅዱስ ኤፍሬም። ቅዱስ አትናቴዎስ ሐዋርያዊም እንዲህ ሲል ያብራራል። ድንግል ወንድ ሳታውቅ የጸነሰችውን ሊዋሃደው በፈጠረው ሥጋ ወለደችው። እርሱ ከአብ ባሕርይ የተገኘና በፈቃዱ ሰው የሆነ እንደሆነ ከጌትነቱ ባሕርይ የማይለወጥ ከአብ ከወመንፈስ ቅዱስ ጋር አንድ የሆነ እርሱ እንደሆነ ያለ ጥርጥር አመነች። ከወለደችውም በኋላ ፈጣሪዋን እንደ ሕፃን ሲያለቅስ ስታይ እምነቷ አለመናወጹ ምንኛ ድንቅ ነው! የአምላክዋን እንባ እየጠረገች እንባዎቹን ሁሉ ከዓይን ላይ ያብሳል የተባለለት የሁላችን የእንባችን ስፍነግ የሆነ ጌታ እንደሆነ አምናለች። በጨርቅ ጠቅልላ ያለበሰችው ተራሮችን ሜዳዎችን በአበባ የሚያለብሳቸው እርሱ እንደሆነ አልተጠራጠረችም። ከማርያም ወተትን ሲጠባ የፍጥረቱን ጥም የሚያረካው ግን እርሱ ነበረ። እርሱ በማርያም እቅፍ ውስጥ ሲተኛም ፍጥረታት ሁሉ ደግሞ በእርሱ እቅፍ ውስጥ ነበሩ። ድንግሊቱ ወተትን እንደ ሕፃናት በለመናት ጊዜ ከድንግልናዊ ወተቷ ስታጠባው የፍጥረቱ መጋቢ መሆኑን አለመጠራጠሯ እንዴት ይደንቃል! ቅዱስ ኤፍሬም እንዲህ ይላል። አንተ ምንጭ ሆይ ለአንተ ለማጠጣት የጡቶቼን ምንጭ እንዴት ልከፍታቸው ይቻለኛል? ሁሉን ከገበታ የምትመግብ ሆይ እኔ አንተን ልመግብህ እንዴት ይቻለኛል? የክብር ነጸብራቅ የተጎናጸፍከው ሆይ እንደምን በጨርቅ ልጠቀልልህ እችላለሁ? የልደት መዝሙራቱን እሽሩሩ ብሎ የሰየመው ቅዱስ ኤፍሬም ድንግሊቱ የሚያለቅስ ልጇን በምን አይነት እሽሩሩታ ምን ብላ ልታባብለው ትችላል እንደነበረ እያሰበ በመደነቅ ይዘምራል። እርሷ ለልጇ የዘመረችውን የማባበል ዝማሬ የሚመስል ዝማሬ የለም። ከእርሷም ዝማሬውን ተውሳ ልጇን ልታባብል የምትችል እናትስ ማናት? ልጇ ፈጣሪ የሆነ ሌላ እናትስ ከየት ትገኛለች? በማለት ይጀምራል። ቅዱስ 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 እያሉ መላእክት የሚዘምሩለትን አምላክ ለማባበል በእቅፏ የያዘችው ድንግል ማርያም ሁኔታ ወደር እንደሌለውም እንዲህ ሲል ያራቅቃል። የድንግል ማርያምን የማባበል ቃል የሚመስል እሽሩሩ የለም። የእስራኤልን ልጆች ያባበሉ የልያና የራሔል የላባና የዘለፋ የማባበል ቃል ምድራዊ እሽሩሩ ነው። ድንግል ማርያም ያቀፈችው ሕፃን ሰማያዊ ነውና እርሱን እንዴት ባለ ዝማሬ አባብላ ታስተኛው ይሆን እያለ ይጨነቃል። የድንግሊቱን አንደበት አድርጎ እንዲህ ሲል ይቀኛል። ልጄ ሆይ አባትህ ዳዊት የመዝሙሩን ሀብት በመርከብ ጭኖ ወደ እኔ ወደብ አሁን ያራግፍ፣ እርሱ የሳባ ነገሥታት እጅ መንሻ ያቀርባሉ ብሎ ዘምሮልህ ነበር። እኔ ግን እጅ መንሻ ሲያቀርቡልህ ያየው ነኝ። ለአንተ እንዴት ያለ የማባበል ዜማ ላዜምልህ እችላለሁ? እንደ ማንኛውም ሕፃን ለአንተ እሽሩሩ ብዬ እንዳልዘምርልህ እንደ ማንኛውም ሰው ተራ ልደትህን የተወለድክ አይደለህም። ጽንሰትህ አዲስ ነው፣ ልደትህም ታምር ነው። በመንፈስ ካልሆነ ለአንተ ሊዘምር የሚችል ማን ነው? ይለናል። በሌላ መዝሙርም ላይ
ሶርያዊው ወርቅ እንዲህ ይላል፣ ታናሺቱ ርግብ ጥንታዊቱ ንስርን ተሸከመችው፣ ታቅፋውም እንዲህ ስትል ዘመረችለት። በታናሿ ጎጆ ውስጥ ያለኸው ባለጠጋው ልጄ ሆይ በገና የሆንክ አንተ እንደ ሕፃን ዝም ብለህ ልታድግ ወደደ። ንዝረቱ ኪሩቤልን በሚያንቀሳቅስ በገና እንድዘምርልህ ፍቀድልኝ። ልጄ ሆይ ቤትህ ከሁሉ በላይ ከፍ ያለ ነው። እኔን ቤትህ ልታደርገኝ ግን ወደደ። ሰማይ ክብርህን ይሸከም ዘንድ አይቻለውም። ከፍጥረታት ሁሉ ምስኪኗን እኔን ግን ተሸክሜሃለሁ። ሕዝቅኤል ይምጣና በጉልበቴ ላይ ሆነህ ይይህ፣ መጥቶም ይስገድልህና በኪሩቤል ሰረገላ ላይ ከፍ ከፍ ብለህ ያየህ አንተ እንደሆንህ ይመስክር። ድንግል ማርያም ልጇን የምትጠራበት የሚበቃ ስም አጥታ ስትጨነቅም የኤፍራጥስ ወንዝ በብዕሩ ያያታል። ማን ብዬ ብጠራ ይሻለኛል? ከእኛ ጋር የነበርህ ለእኛም እንግዳ የሆንህ ነህ። ልጄ ብዬ ልጥራህ፣ ወንድሜ ልበልህ፣ ሙሽራዬ ብዬ ልጥራህ፣ ጌታዬ ልበልህ። ከዳዊት ቤት እንደመሆኔ እህትህ ነኝ፣ ስለ ጸነስሁ እናትህም ነኝ። ስለ ንጽሕና ሙሽራ ነኝ፣ መድኃኒቴ ነህና ባሪያህና ልጅህ ነኝ ይላል። እመቤታችን ጌታን ባሳደገችበት ወቅት ሁሉ ትልቅ እምነት የሚሻ ውጣ ውረድ አሳልፋለች። የእግዚአብሔር መልአክ ለዮሴፍ ሕፃኑንና እናቱን ይዘህ ወደ ግብፅ ሽሽ ባለው ጊዜ ድንግሊቱ እንድትሰደድ የተነገራት ቅጽበት በራሱ እምነትና መታዘዝን የሚፈትን ነገር ነው። የተነገረኝ አምላክን እንድወልድ እንጂ ከተወለደበት ሀገር እንድሰደድ አልነበረም። ከሄሮድስ ለመሸሽ ግብፅ ድረስ መሄድ ለምን አስፈለገ ብላ ልትጠይቅ ትችል ነበር። ብዙ ሰዎች እነሆኝ ብለው እግዚአብሔርን ይቀበሉትና መከራ ሲመጣባቸው በዙፋንህ የለህም እስከ ማለት ይደርሳል። ድንግሊቱ ግን መከራ እምነቷን አላናወጸውም። ልጇን ከሄሮድስ ይዛው ስትሸሽ እርሱ ኃያል አምላክ መሆኑን አልተጠራጠረችም። ለሰብአ ሰገል እንድሰግድለት መጥታችሁ ንገሩኝ ብሎ አሳቢ መስሎ ሐሰትን የተናገረውና የሰይጣን መሳሪያ የሆነው የአዲስ ኪዳኑ እባብ ሄሮድስ ሰራዊቱን ከኋላዋ እንደ ወንዝ ሲያፈስባት አይታ እምነቷ አልተናወጸም። የማቴዎስ ወንጌል ምዕራፍ 2 ከቁጥር 8፣ ራእይ ዮሐንስ ምዕራፍ 12 ከቁጥር 15። እስራኤልን በኤርትራ ባህር ዳርቻ ፈርዖንን ከነሰራዊቱ እንዳይደርስባቸው የደመና አምድ አቁሞ የከለላቸው አንተ አይደለህምን? ስደት ከምወጣ ሄሮድስ እንዳይደርስብኝ ዙሪያዬን በእሳትን በደመና የማታጥርልኝ ለምንድን ነው አላለችም። ስደት ወጥታ በግብፅ በረሃ እንደ ወፍ ስትንከራተት የፀሐዩ ሙቀት የአሸዋው ግለት ረሃቡና ጥሙ ሲጸናባት ጌታን አንድ ጊዜ በጀርባዋ አንድ ጊዜ በጎኗ በማዘል በደከመች ጊዜ አምላክ መሆንህ ለዚህ ቀን ካልሆነ ለመቼ ነው? ለምን ተአምረን አትገልጥም? እንዲህም ከምንደክም በአምላካዊ ኃይልህ በነፋስ ተጭነን በደመና ተሳፍረን በእሳት ሰረጋላ እየጋለብን ለምን ቶሎ አንደርስም? ፀሐይ ግለት ከምንቃጠል በደመና የማትጋርደን ስለምንድን ነው? እስራኤልን መና አውርደህ የመገብህ ሆይ መና ከሰማይ አውርድ እንጂ በጥም ከምንሰቃይ ከዓለት ላይ ውሃ አታፈልቅምን ብላ ፈጣሪዋን አልተፈታተነችው። ጌታ ራሱ ምልክትን ይሰጣችኋል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ትለዋለች እንደሚል ከታቀፈችው ሕፃን የበለጠ ሌላ ምልክት አልፈለገችም። ትንቢተ ኢሳይያስ
ምዕራፍ 7 ከቁጥር 14። ቅዱስ ዮሐንስ አፈወርቅ ወሶበሂ ወለደቶ አቀበል ድንግልና ዘንበለ ርኩስ ከመ በጸንሳ መንክር ትኩን መራሂት ለሃይማኖት አበይ። ድንቅ በሆነ ጽንሷ ለታላቁ ሃይማኖት መሪ ትሆን ዘንድ ከወለደችውም በኋላ ያለመለወጥ በድንግልና ጸናት እንዳለ ድንግል ማርያም ለብዙዎች ማመን ምክንያት የሆነ ታላቅ እምነት ያላት መራሂት ሃይማኖት የሃይማኖት መሪ ናት። እርሷ አምላክ ሰው ሆኗል ከእኔ በድንግልና ይወለዳል ብላ ማመን መቻሏ በስሙ ለምናምን ሁሉ የእምነታችን መሠረት ነው። በዚህ ምክንያት ወደ ማርያም ከመጡ ብዙዎች በእርሱ አመኑ ተብሎ ከተጻፈለት ከአልዓዛር እህት ማርያም በላይ የእመቤታችን እምነት ለክርስቲያኖች ሁሉ መሠረተ ሃይማኖት ነው። የዮሐንስ ወንጌል ምዕራፍ 11 ከቁጥር 45። በሐዋርያት መሠረት ላይ ታንጻችኋል ተብሎ የተነገረላቸው የእምነታችን አዕማዶች የሆኑት የጌታችን ደቀ መዛሙርት እምነታቸው ባመነችው ብጽሕት ምክንያት የመጣ እንደነበር አስተውለነው ይሆን? የኤፌሶን መልእክት ምዕራፍ 2 ከቁጥር 20። ደቀ መዛሙርቱ በጌታ ስለማመናቸው የተጻፈው የመጀመሪያው ቃል ኢየሱስ ይህንም የምልክቶች መጀመሪያ በገሊላ ቃና አደረገ፣ ክብሩንም ገለጠ፣ ደቀ መዛሙርትም በእርሱ አመኑ የሚል ነው። የዮሐንስ ወንጌል ምዕራፍ 2 ከቁጥር 11። በዚህ ሰርግ ቤት ድንግል ማርያም የነበረች ቢሆንም ማርያም በእርሱ አመነች የሚል ቃል አልተጻፈም። የቃናው ተአምር ተከትሎ ያመኑት አዳዲስ አማኞች የሰርግ ቤቱ ንዑሰ ክርስቲያን ደቀ መዛሙርት ነበሩ። ድንግል ማርያም ግን በልጇ ሁሉን ቻይነት ከማመን ቀድማ ስለምታምን ውሃ ወይን እስኪሆን ማየት አላስፈልጋትም። አባ ጊዮርጊስ ዘጋስጫ እንዳለ ወባህቱ አእመርት ከመ ጽላሎት አብ ጸነሰቶ በኃይለ ልዑል ወለደቶ ወሳለቶ በእንተ ወይን። ነገር ግን በአብ ጥላ ፍቃድ እንደ ጸነሰችው በልዑል ኃይልም እንደ ወለደችው ታውቃለችና ስለ ወይን ማለደችው። ድንግሊቱ ክርስቶስ ውሃን ወይን ከማድረጉ በፊት ድንግልናዋን ሳይነካናት ሲያደርጋት አይታለች። ስለዚህ አምላክ ሰው ሲሆን ያየች ድንግል ውሃ ወይን ሲሆን አይታ ልትደነቅና እንደ አዲስ ኪዳን ልታምን አትችል። እመቤታችን አምላክን ለመውለድ ክብር ያበቃት ይሁንልኝ ብላ የተቀበለችው እምነቷ ነበር። ከሁሉ በላይ የምናመሰግናትም ጌታን ጸንሳ ከመውለዷ በላይ ለዚህ ክብር ላበቃት እምነቷ ነው። መቼም አንድ ጊዜ ወልዳዋለችና እናመስግናት ብሎ የሚያስብ ሰው እመቤታችን አምላክ ባደረበት ሥጋዋ ብቻ ሳይሆን እምነትን በተሞላች ነፍሷም ጌታን ያከበረች መሆኗን ያላወቀ ሰው ነው። ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ዘጋሽ በዛ ወልደሽ ጡት ያጠባሽ ወጾም ያለሙን ቤዛ ድንግል ምን መታደል ነው ማርያም ወይ ዘጋሽ በዛ ወልደሽ ጡት ያጠባሽ ወጾም ያለሙን ቤዛ የሚያስገርም ጥበብ ነው እጅግ የሚደንቅ ከህሊና
አይምሮ ሚረቅ ታላቁ መገለጥ ነው የምናወራው የእግዚአብሔር ልጅ የሰው ልጅ መሆኑ እንዴት ነው ድንግል ምን መታደል ነው ማርያም ሆይ ጸጋሽ በዛ ወልድሽ ጡት ያጠባሽ መሶብ የዓለሙን ቤዛ እንዴት ሆኖ ኧረ እንዴት ተከናወነ ቤቱ መንገድ አምላክ ሰው አምላክ ሆነ በማኅፀንሽ ያደረው ብሩክ ነው ቅዱስ ይገባዋል አምልኮ ስግደት በመንፈስ ድንግል ምን መታደል ነው ማርያም ሆይ ጸጋሽ በዛ ወልድሽ ጡት ያጠባሽ መሶብ የዓለሙን ቤዛ አማኑኤል እግዚአብሔር ከኛ ጋር ሆነ የዓለም ቤዛው ክርስቶስ ባንቺ አደረ ያዳኛችን የበጉ ታላቅ አዳራሽ ሰላም ላንቺ ድንግል ሆይ ጸጋ የተሞላሽ ድንግል ምን መታደል ነው ማርያም ሆይ ጸጋሽ በዛ ወልድሽ ጡት ያጠባሽ መሶብ የዓለሙን ቤዛ እንዴት ሆኖ ኧረ እንዴት ተከናወነ ቤቱ መንገድ አምላክ ሰው አምላክ ሆነ በማኅፀንሽ ያደረው ብሩክ ነው ቅዱስ ይገባዋል አምልኮ ስግደት በመንፈስ ድንግል ምን መታደል ነው ማርያም ሆይ ጸጋሽ በዛ ወልድሽ ጡት ያጠባሽ መሶብ የዓለሙን ቤዛ ድንግል ምን መታደል ነው ማርያም ሆይ ጸጋሽ በዛ ወልድሽ ጡት ያጠባሽ መሶብ የዓለሙን ቤዛ